بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله أما بعد ود የፕሮግራማችን ተከታታዮች የምንገኘው الكلم الطيب መልካም ንግግር በሚለው የትምህርት ርዕስ ላይ ነን ያለነው በተከታታይ በዚህ ርዕስ ላይ ብዙ ትምህርቶችን እያቀረብን ያለነው ዛሬ ደግሞ النصيحة في الإسلام ምክር የሚባለው ነገር ወይም ደግሞ ነሲሃ የሚባለው ነገር በእስላም ያለው ቦታ ምንድነው እንደዚሁም ደግሞ የምክር አሰጣጥ ሁኔታ ምን መምሰል አለበት ምክር ደግሞ በሰዎች ላይ የሚያሳድረው ተጽዕኖ ምንድነው የሚል ነው በነገራችን ላይ እነዚህ ርዕሶች እንግዲህ የተለያዩ ወንድሞች ጋራ አብረን ነው የምናነሳቸውና እኔ እዚህ ቦታ ላይ ማነሳው ነሲሃ ማለት ምንድነው እንደዚሁም ደግሞ አንገብጋቢነቱን ነው የማነሳውና ነሲሃ ማለት በሸሪዓችን إخلاص الرأي من الغش للمنصوح وإثار مصلحته عند سو مكر سيطيقن لمن مكرو አካል እንግዲህ ትክክለኛ ሐሳብን ለዚያ ሰው መስጠትና ለሱ የሚጠቅመውን የሚበጀውን ነገር መንገር ማለት ነው ብለው ያስቀምጡታል ነሲሃን ለተመካሪው አካል በጎ ማሰብ ለተመካሪው አካል የሚጠቅመውን ነገር በደንብ አሰላስለን አስበን አልሙስተሻሩ አሚኑን የተባለው ምክር እንግዲህ የሚጠየቅ ሰው ታማኝ ነውና ምክር ለጠየቀው ሰው የሚበጀውን ነገር ለዱንያውም ለአኺራውም ለሱ የሚስማማውን ነገር እንደ ወንድምነት ያንን መለገስ ብለው ያስቀምጡታል ለማንኛውም ነብያችን ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ሲያነሱ አዲኑ ነሲሃ ብለዋል ዲን ብሎ ማለት ነሲሃ ነው ምክር መስጠት ታማኝነት ነሲሃ የምትለው ቃል በነገራችን ላይ አንድ ቃል አይወክለውም ይላሉ ምክርም የሚለው ወይም ደግሞ ታማኝነትም የሚለው በቂ አይደለም ነሲሃ የሚባለው መጠነ ሰፊ ትርጉም አለው ብለው ያስቀምጣሉ በአንድ ወቅት ላይ ነብያችን አዲኑ ነሲሃ አሉ ዲን ብሎ ማለት ሃይማኖት የሚባለው ነሲሃ ነው አሉ ታማኝነት ነው ሃይማኖት ማለት ለሰዎች በጎ ማሰብ ነው ሃይማኖት ማለት እንግዲህ ለሌላው ጥሩ ምክር መለገስ ነው እንደማለት ነው እነዚህ ነገሮች ሁሉ ያካትታል ያኔ ቁልና ሊመን ለማን ነው ታማኝ የምንሆነው ለማን ነው ነሲሃ የምንሰጠው ሊላሂ ወሊረሱሊሂ ወሊአኢመቲል ሙስሊሚን ወአመቲ ማሉ ነብያችን ሰለላሁ ዐለይሂ ወሰለም ለአላህ ለመልእክተኛው እንደዚሁም ደግሞ ለሙስሊም መሪዎች በአጠቃላይ ለሰፊው ማህበረሰብ ብለው የተናገሩበት ሁኔታ አለና ነሲሃ የሚባለው ራጊብ የቋንቋ ሊቅ ሲያነሱ ተሐሪ ፊዕልን አው ቀውልን فيه صلاح صاحبه ለግለሰቡ የሚስማማን ንግግር ወይም ደግሞ ድርጊትን መርጦ ለዛ አካል ማስተላለፍ ማለት ነው ወለማዕና ان الدين الجيد الايمان بالله እንግዲህ ትክክለኛ ዲን ብሎ ማለት በአላህ ማመን እንደዚሁም ደግሞ ወተስዲቁ بكل ما جاء አሁን እዚህ ላይ አዲኑ ነሲሃ ሲባል ምንድነው በአላህ ማመን ወተስዲቁ بكل ما جاء به الرسول ለነብያችን ሰለላሁ ዐለይሂ ወሰለም በአላህ ይሄ ሁለት ነገር ነው እዚህ ቦታ ላይ አዲኑ ነሲሃ ለአላህ ነው ሲባል በትክክል ለአላህ Subhanahu Wa Ta'ala ታማኝ መሆን የአላህን ዲን መጠበቅ ያዘዘው መታዘዝ ከከለከለው መከልከል በአላህ በትክክል ማመን ነው ለመልእክተኛው ሲባል ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የመጡበትን ነገር በሙሉ ሐቅ ነው ሲድቅ ነው ብሎ መቀበል እሳቸውን መከተል ነው እንደዚሁ ለሙስሊም መሪዎች ሲባል ደግሞ እነሱ በቁርአን በሐዲስ በሸሪዓው እስካዘዙ ድረስ ከጎናቸው መቆም ነው ለሰፊው ማህበረሰብ ደግሞ ከተዘናጋበት ዝንጋቴ ማውጣትና በተለያዩ አጋጣሚዎች በጎ ምክራችንን መለገስ በግልም ሲመጡም ምክር መለገስ ለነሱ በጎን ማሳየት እንደዚሁም ደግሞ ባይመጡ እንኳን አሉበት ቦታ ድረስ ሂዶ መንገር ይሄ ሁሉ ነሲሃ የሚባለው ነገር ውስጥ ይገባል ብለው ዑለማዎች ያስቀምጣሉና ነሲሃ የሚባለው ነገር እንግዲህ አንድ ሙስሊም ለሌላ ሙስሊም ከሚሰጣቸው ሐቆች አንድ ሙስሊም በሌላ ሙስሊም ላይ ሐቆች አሉት 6 ሐቆች አሉት ብለው ነብያችን ሰለላሁ ዐለይሂ ወሰለም የተናገሩት አለ እዛ ላይ ከስድስቱ አንዱ ወኢዘ ስተንሰሐከ ፈንሰህ ለሁ ነው ያሉት ምክር ከጠየቀህ አንተ ለርሱ ምክር የምታምንበትን ትክክል ነው ብለ ያሰብከው ነገር ስጠው ብለዋል ነብያችን ሰለላሁ ዐለይሂ ወሰለም ያንን ምከራው ብለዋል እንደዚሁም ነብዩ ሰለላሁ ዐለይሂ ወሰለም ለነሲሃ ትልቅ ትኩረት ለምክር ለታማኝነት ለሌላው ቅን ማሰብና በጎ ሆኖ መገኘትን በተመለከተ ሱሐባዎቻቸውን እንኳን ቃል ኪዳን ሲያስገቡ አብረው አንድ ላይ ይሄንንም ነገር ያነሱ ነበርና ምን ይላል ጀሪር ኢብኑ አብዱላህ አልበጀሊ ባያዕቱ ረሱላህ ሰለላሁ ዐለይሂ ወሰለም አላ ኢቃሚስ ሶላት ይላል ነብያችን ጋራ በእስልምና ቃል ኪዳን ስገባ ሸሃደተይን ካልኩኝ በኋላ ሰላትን ልሰግድ ዘካን ልሰጥ ወንስሒ ለኩል ሙስሊሚን ለሙስሊም ለተባለ ሁሉ ታማኝ ልሆን ሙስሊም ሁሉ ምክር ሲጠይቀኝ ምክሬን ለለገስና መልካም ነገርን ላሳይ ብዬ ቃል ገብቼላቸዋለሁ እንግዲህ እዚህ ቦታ ላይ ነብያችን ሰለላሁ ዐለይሂ ወሰለም የነሲሃ አይነቶችን አስቀምጧል ነሲሃ የሚባለው በተለያየ አቅጣጫ የሚመጣ ነው ከአላህ ጋር ነሲሃ አለ ከመልእክተኛው ጋር ነሲሃ አለ ከኪታቡ ጋር ነሲሃ አለ ከሙስሊም መሪዎች ጋር ነሲሃ አለ እንደዚሁ ከሰፊው ማህበረሰብ ጋራ ነሲሃ አለና
ነሲሃ ማለት እንግዲህ ለሌሎች አካሎች ለራስ የምትወደውን የምትፈልገውን ነገር ለሌሎችም መልካም መመኘት ነው። ይሄ ደግሞ ራሱን የቻለ ኢባዳ ነው። የዲን አንድ አካል ተደርጎ ነው የተቀመጠውና በነሲሃ ጉዳይ ላይ እንግዲህ ሁላችንም ታማኞችና ለሌሎች አሳቢ ተቆርቋሪዎች፣ በጎ መካሪዎች፣ ለሌሎች መልካም ፈላጊዎች ልንሆን ይገባል። ቢማዛ ተኩኑ አነሲሐቱ ነሲሃ እንዴት ነው የሚሆነው? ነሲሃ ማለት አሕበቲ በመጀመሪያ ደረጃ ለነሲሃ ያለን ግንዛቤ አሁን መሬት ላይ ያለው አይደለም፣ መስተካከል ያስፈልጋል። ነሲሃ ማለት ኢራደቱል ኸይሪ ሊልገይር ማለት ነው። ወይንም ደግሞ አልቅያሙ ቢሑቁቂል ገይር የሌላን ሰው ወይም ደግሞ ከኛ ውጭ ያለን ነገር ሐቅ መወጣት ማለት ነው። በእኛ ላይ ያለን ለሌላ ነገር በእኛ ላይ ያላቸውን መብት ወይንም ሐቅ መወጣት ማለት ነው። ለሌላ ነገር መልካምን መሻት መልካምን መስራት ማለት ነው። ከዚያ ውስጥ አንዱ ምክር ይሆናል እንጂ ነሲሃ ማለት ምክር ብቻ አይደለም። ነሲሃ ማለት ለዛ ነው ነብዩ ጋር አንዱ ሰሐባ መጣና ተሚም ኢብኑ አውስ አዳሪሚ ነሲሃ ምንድነው የሚለውን ሲያስተላልፍ ከነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ነብዩ እንዲህ አለ፣ አዲኑ አነሲሐቱ አዲኑ አነሲሐቱ አዲኑ አነሲሐ ዲን ነሲሃ ነው ብሎ 3 ጊዜ ደጋግመው ተናገሩ። ዲን ለሌላ መልካምን መሻት ነው ማለት ነው። ዲን ማለት እስልምና ሃይማኖት ማለት ለሌላ መልካምን መሻት ነው። የሌላን ሐቅ መወጣት ነው። ከኔ ውጭ ላለ ነገር እኔ ላይ ያለውን ሐቅ መወጣት አልቅያሙ ቢሑቁቂል ገይር ቢሐቂል ገይር ማለት ነው። የሌላን ሐቅ መወጣት ማለት ነው። ለዛ ነው የሌላን ሐቅ መወጣት ነው ዲን ማለት ብለው ሲሏቸው የማንን ሲሉ ጠይቋቸው፣ ሊመን የማንን ነው በእኛ ላይ ያላቸውን ሐቅ የምንወጣው? መጀመሪያ የአላህን አሏቸው። ሊላህ አያቸው፣ አላህ በእኛ ላይ ሐቅ አለው። በብቸኝነቱ መመለክ፣ ከሱ ውጭ ምንም አለማምለክ የአላህ ሐቅ ነው። በሐዲስ ተቀምጧል። አተድሪማ ሐቁላህ ብሎ ሰሃባውን ጠይቀውት አላውቅም ብሎ ሲላቸው ሐቁላህ ዐለል ዒባድ አን ያዕቡዱሁ ወላ ዩሽሪኩ ቢሂ ሸይአን አላህን ሊያመልኩት ነው በሱ ምንም ሳያሻርኩ ብሎታል። ሁለተኛው ወለኪታቢሂ ለኪታቡ መልካም መዋል መልካም መሻት ለኢማሞቹ ለመሪዎች ማለት ነው፣ ለነቢያቶቹ ለሁሉም ሰዎች አሉ። ስለዚህ ነሲሃ ማለት ታዲያ የምክሩ ነሲሃ ሲሆን በሚስጥር ይሆናል። ለምን ካላችሁ ኢራደቱል ኸይሪ ሊልመንሱሕ ለሁ መልካም ለተሻለት ሰው መልካምን ነገር ማድረስ ነው፣ ስተቱን ማረም ስለሆነ የሚታሰበው ወልመቅሱዱ ቢሂ በዛ ምክር የሚታሰበው ያ ተመካሪ አካል ስለሆነ አደባባይ አያስፈልገውም። ለዛ ነው ኢማሙ ሻፊዒ ረሕመቱላሂ ተዓላ ዐለይሂ እንዲህ ያሉት ምን አለ? ተዓመድኒ ቢኑስሒከ ፊንፊራዲ ወጀንብኒ ነሲሐተ ፊልጀማዓ በምክርህ ብቻዬን ስሆን ተንከባከበኝ፣ ምከረኝ ብቻዬን ስሆን፣ በጀማዓ በህብረት ውስጥ አትምከረኝ። ምክንያቱም መቅሱዱ ይኸውላችሁ አሕበቲ በደንብ ስተት ላይ ስላለን እኮ ነው። ሰዎቹ የዋትሳፕ ግሩፕ ላይ የቴሌቪዥን ጣቢያ ላይ ምንም ላይ የመጡ የሰዎችን ስም ያነሳሉ። የሚያቀሩበት ቦታ ላይ የቴሌግራም ቻናል ላይ የመጡ ፌስቡክም ላይ የመጡ የሰዎችን ስም ያነሳሉ። ለፌስቡክ አይደለም ለህዝብ አይደለም። ወይም ደግሞ የኔ ችሎታ እግል ላይ አንዳንድ ጊዜማ አንድን ዓሊምን በመናገር የዕልም ደረጃዬ ከፍ የሚልልኝ ይመስለኛል። አንድ ዓሊም ላይ ስለሳቅኩኝ አንድ ዓሊም ስላንጓጠጥኩኝ ክብሩን ስላወረድኩት የኔ ክብር ከፍ ሚል ይመስልና ስህተት ውስጥ እንገባለን። እሱ አይደለም። ነሲሐ ማለት ታዲያ መልካም የሚታሰብለት ጋር ባለ ሐቁ ጋር ሐቁን ማድረስ ነው እንጂ በዛ የተነሳ ሰዎቹ እኔን እንዲያከብሩኝ እኔን እንዲያልቁኝ የኔን ማንነት የኔን ማዕነውያት ከፍ ማድረግበት ሂደት አይደለም። ስለዚህ መስተካከል አለበት። የነሲሐ ጭብጥ ሐሳቡ አልቅያሙ ቢሐቅል ገይር የሌላን ሐቅ መወጣት ማለት ነው። የሌላን ሐቅ መስራት ማለት ነው። ወይንም ደግሞ ኢራደቱል ኸይሪ ሊልገይር ለሌላ አካል መልካምን ነገር ለሌላ ነገር መልካምን ነገር መሻት ማለት ነው። ከኔ ውጭ ያለ በኔ ላይ ያለን ሐቅ
ከኔ ውጭ ላለ በኔ ላይ ያለን ሐቅ መወጣት ማለት ነው። የኔን ግዴታዬን መወጣት ማለት ነው። እስላማዊ ግዴታዬም ይሁን ማህበራዊ ይሁን ግዴታዬን ስወጣ የሌላ አካልን ሐቅ ስወጣ እኔ ነሱህ ነኝ ማለት ነው። አላህ ሱብሓነሁ ወተዓላ ነሲሃ ትርጉም የነሲሃ ትርጉም ገብቷቸው በነሲሃ ላይ የሚቆሙ ሰዎች አላህ ያድርገን። ማዛ ለው ተረከል ሙስሊሙና አነሲሃ ሙስሊሞች በመልካም ማዘዝ ከመጥፎ መከልከልን ቢተው ምንድነው ሊከሰት የሚችለው የሚለውን ነው የምንመለከተው። ያን ስንመለከት የሚከሰተው ግልጽ ነው። ድርቅ ይመጣል፣ ግድያ ይበዛል እና ግፈኛ ይበዛል። የተለያዩ ውጥንቅጡ የወጣ ህይወት ነው የሚከተለን ዱንያም ላይ ማለት ነው። አላህን ስንታዘዝ አላህ ያዘዘንን ስንታዘዝ የከለከለንን ስንከለከል ነው ነገሮች ሁሉ ነገሮች ሊስተካከሉ የሚችሉት ማለት ነው። እንደው ወጀዐልናሁም አኢመተን የህዱነ ቢአምሪና ለማ ሰበሩ ወካኑ ቢአያትና ዩቅኑን እንዳለውና አላህ በተለያየ አንቀጾች ሙሲባ ሲመጣብን በመሰበር እና ትእዛዝ ስንታዘዝ በመታዘዝ አላህ ባለን እርግጠኛ ስንሆን እና በኸይር ስራዎች ስንበረታ ነው አገር ሰላም የሚሆነው እንጂ የአገር ሰላም የህይወት ሰላም የቤት ለቤት ሰላም የሚገኘው ታዛዦች ስንሆን ነው። ታዛዥነት ሲያጥረን ብዙ የሚከተል ነገር አለ። ሙሲባ ሲመጣ እኛንም ወንጀለኞችም አንድ ላይ ምን ያደርገናል? ያተራምሰናል ማለት ነው። ምናልባት ነገ ስንቀሰቀስ ሁላችንም በየንያችን ልንቀሰቀስ እንችላለን። ዱንያ ላይ ስንኖር ግን በመጣው ሙሲባ አብረን ነው ምንጎዳው ማለት ነው። ስለዚህ ምን ይሆናል እኛ ባንታዘዝ እኛ እርስ በርሳችን ባንመካከር ወደሚለው ስንመጣ ይሄ መመካከሩ እጅጉኑ አንገብጋቢነቱን ረሱል ሲገልጹት አቢ ሩቀያ ተሚም ኢብኑ አውስ አዳሪ በዘገቡት ዘገባ ረሱል አለይሂ ሰላቱ ወሰላም አሉ ይላሉ። ምን አሉ? አዲኑ ነሲሃ ዲን ብሎ ማለት መመካከር ነው። ቁልና ሊመን ቃለ ሊላሂ ወሊኪታቢሂ ወሊረሱሊሂ ወሊአኢመቲል ሙስሊሚነ ወአመትህም ለአላህ ብለን እንደዚሁም ደግሞ ለቁርአኑ ብለን ለመልእክተኛው ብለን እና ለተራው ህዝብና ለእስላማዊ መሪዎች ነው ብሎ ረሱል አለይሂ ሰላቱ ወሰላም የገለጹት የኢማሙ ሙስሊም ዘገባ አለ። እና ያ ማለት ባላህ ለአላህ ብለን መመካከር ማለት አላህ እመኑበት ባለው ሁሉ ማመን ተውት ያለውን ሁሉ እሺ ብሎ መተው ሲሆን በቁርአኑ ደግሞ ለቁርአኑ ብሎ መመካከር ማለት ቁርአን ባዘዘው መታዘዝ፣ ቁርአን በከለከለው መከልከልና ቁርአን በነገራቸው ትንቢቶች ማመን፣ ለመልእክተኞች ብሎ መምከር ብሎ ማለት መልእክተኞች ከአላህ የተላኩ እውነተኛ መልእክተኞች እንደሆኑ ማመን፣ ባዘዙት መታዘዝ፣ በከለከሉት መከልከልና የተናገሩትን ትንቢት ማመን፣ ያለነሱ አርአያነት ምንም አይነት የዲን እንቅስቃሴ አለማካሄድ፣ የሰሩትን ብቻ ነው ስሩ ያሉትን ነው ሲሰራ አይቶ ያጸደቁትን ነው እንጂ መስራት ያለብን ማለት ነው። እና ለተራ ሰው ማለት ጃሂል ከሆነ ማስተማር፣ የተሳሳተ ከሆነ ማረም እና የተቸገረ ከሆነ መርዳት ይሄን ሁሉ ያካትታል። ለመልእክተኞች ለተራው ህዝብ ለመሪዎች ሲሆን ያጠፉትን በግል ማረም በአደባባይ አይደለም። እስላማዊ መሪዎች ሲታረሙ በመገናኛ አውታር አይደለም። አሁን ብዙ የምናያቸው የሆነ የማይመስጡ አይነት እንካ ሰላምታ መልሶች እናገኛለን እና መሆን የለበትም። የበላይ አካል ሲመከር በጓዳው ነው በግሉ ነው መሆን አለበት። ምክንያቱም የኔ ያንተ በአደባባይ መተቸት ሌላ ያልተጠበቀ ነገር ሊያመጣ ስለሚችል ማለት ነው። ባለበት ሲተት ይበልጥ እንዲጀግን ስለሚያደርገው በምስጥር ይመከራል ማለት ነው። هذا هو النصيحة لله ለአላህ ብሎ መምከር የበላይ አካልን ማለት ይሄ ነው። አላህ Subhanahu Wa Ta'ala ይሄ መመካከር አስፈላጊነቱን ሲገልጽ ወልተኩም ሚንኩም ኡማህ ይላል። ከናንተ ወልተኩም ሚንኩም ጣኢፋ ከናንተ የተወሰኑ ቡድኖች መኖር አለባቸው። ምን የሚያደርጉ በጥሩ የሚያዙ ከመጥፎ የሚከለክሉ እስላምን የሚማሩ ማለት ነው። ኩንቱም ኸይረ ኡመትን ኡኽሪጀት ሊናስ ተእሙሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር ይላል። በላጭ ህዝቦች ሆናችኋል፣ በጥሩ ታዛላችሁ፣ የበላጭነቱ መገለጫ ነው። ከመጥፎ ትከለክላላችሁ ይላል። ስለዚህ ያ ካልሆነ ሉዒነ አለዚነ ከፈሩ ሚን በኒ እስራኤል ነው የሚሆነው አላ ሊሳኒ ዳውድ ወዒሳ ብኒ መርየም። እነዛ የካዱት ተረገሙ እንደተባለው ነው። ካኑ ላ የተናሀውነ ዐን ሙንከሪን ፈዐሉህ የሚሰሩትን ወንጀል አይከላከሉም ነበር ነው። በዛ የመጣ ተረገሙ። እንደው ዝንጀሮና አሳማ እንዲሆኑ የበቁት በዚህ ነው ይላል። ስለዚህ ይሄ ነው የሚመጣው።
አላህን ካስቆጣ ነው ድርቅ ያመጣል። ያልታሰበ እሳት አደጋ ያመጣል። ለምሳሌ ሰሞንኛ ቢታዩ ዓለምን እንመራለን ያሉ አገሮች በእሳት እየነደዱ ነው። ሲጨንቃቸው እንደው በሌላ ቤተ ጸሎት አዛን እንዲወጣላቸው እስከ ማዘዝ እየሄዱ ነው። እንደው ምድር ጠቧቸው የተጨናነቁ ነው ያሉት። ስለዚህ ሙሲባ እንዳይመጣብን መስጋት ነው ያለብን። ሙሲባ ይመጣል፣ ሁሉ ነገር ውጥንቅጡ ይወጣል ነው እና አላህ እናንተንም በሰማችሁት የምትጠቀሙ እኔንም ባሰማኋችሁ ያድርገን እያልኩኝ የዛሬ ቆይታችንም እስከዚህ ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።